አክብሮታዊ ሰላምታችንን አስቀድመን ወደ እናንተ ይድረስ ብለናል። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለቱ የመረጃ ቅኝታችን እነሆ ሰዓቱን ጠብቆ መጥቷል። በዕለቱ የመረጃ ቅኝታችን የምናስደምጣችሁን አበይት ጉዳዮች እንደተለመደው አስቀድመን እናስተዋውቃችሁ። በቅርብ ጊዜ ወደ ሚዲያ ብቅ ያለችውና በበርካቶች ዘንድ እየታወቀች የመጣችው በአግሮ ኢንዱስትሪ ዘርፍ የተሰማራችው በተለምዶ በረከት ገበሬዋ የተባለችው ግለሰብ የጠቅላይ ሚኒስትር አብይ አህመድን የመደመር ትውልድ መጽሐፍ በ50,000 ዩሮ መግዛቷ ብዙዎችን አነጋግሯል። ከዚህ የመጽሐፍ ግዢ ጀርባ ምን እየተባለ ይገኛል? የመረጃ ቅኝታችን የበርካቶች መነጋገሪያ የሆነውን ጉዳይ ያስደምጣችኋል። ከበረከት ገበሬዋ በተጨማሪ የባለ ሀብቱ በላይነህ ክንዴ ጉዳይስ እንዴት ይታያል? ሌላኛው የመረጃ ቅኝታችን ማጠንጠኛ ነው። ከዚህ ውጪ የኤርትራ መንግስት ከኢትዮጵያ መንግስት እኩል የተቆጣበት ጉዳይ ከሰሞኑ ተፈጥሯል። ከአቶ ደመቀ መኮንን ጋር ቆመው የተገኙት ፕሬዝዳንት ኢሳያስ አፈወርቂን በመረጃ ቅኝታችን የምናስደምጣችሁ ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ የዘውትር አክብሮታዊ ግብዣችን ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ። አሁንም ወዳጅነታችሁን አጠናክሩ ብለናል። ወደ ጉዳያችን አመራን። የበረከት ገበሬዋ በ50,000 ዩሮ የጠቅላይ ሚኒስትር አብይ አህመድን የመደመር ትውልድ መጽሐፍ መግዛቷ ብዙዎችን እያነጋገረ ነው። በኦሮሚያ ክልል ደረጃ በተካሄደው የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን የማስተዋወቅና የገቢ ማሰባሰቢያ መርሃ ግብር በትላንትናው ዕለት በሸራተን አዲስ ሲካሄድ ከ600 ሚሊዮን ብር በላይ መሰብሰቡ ተነግሯል። ጠቅላይ ሚኒስትሩ ይህን መጽሐፍ ለክልል ርዕሰ መስተዳድሮች ሲያድሉ የኦሮሚያ ክልል የሶፍ ኦመር ዋሻን አሳድሳችሁ ለቱሪስት በሚመች መልኩ አዘጋጁት ባሉት መሰረት አቶ ሽመልስ አብዲሳ መጽሐፉን ከሁሉም ክልሎች ቀድመው ለማስተዋወቅና ለማስመረቅ ገቢ ለማሰባሰብ ተገደዋል። ከሸራተኑ መድረክ እንደተሰማው ከሆነ በርካታ ባለሀብቶችና ተቋማት መጽሐፉን በመግዛት ለሶፍ ኡመር ዋሻ ፕሮጀክት መሳካት አሻራቸውን ለማስቀመጥ ተሯሩጠዋል። በመድረኩ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ የክልሉ ከፍተኛ አመራሮች፣ አባገዳዎችና የሃይማኖት አባቶች፣ ባለሀብቶችና የክብር እንግዶች መገኘታቸውን የኦቤን ዘገባ ያመለክታል። መድረኩን የባረኩት ደግሞ በቅርቡ ወደ ቅዱስ ሲኖዶስ በይቅርታ የተመለሱት አቡነ ሳዊሮስ ናቸው ተብሏል። የመደመር ትውልድ መጽሐፍ በሀሳቡም በገንዘብም ትውልድ የሚሰራ በመሆኑ ገቢው ክልሎች ከመጽሐፉ ሽያጭ ያገኙትን ገንዘብ የመዝናኛ ስፍራዎችን ለመገንባትና ቅርሶችን ለማደስ እንዲጠቀሙበት በትዕዛዝ ጭምር ከጠቅላይ ሚኒስትሩ መተላለፉን ተከትሎ ተቀባይነታቸው እየቀነሰ እንደመጣ የሚነገርላቸው ዶክተር አብይ ጥሩ የሽያጭ ስትራቴጂ ተከትሏል በሚል ብዙዎች ሲናገሩ ተደምጠዋል። በዚህ መድረክ ትክክለኛ መጠኑ ባይታወቅም ታዋቂው ባለሀብት በላይነህ ክንዴ በረብጣ ገንዘብ መጽሐፉን ገዝተዋል። ሌሎች ትውልዳቸው ኦሮሚያ ክልል የሆነ የተለያዩ ይበልጣል የሚል ነው። ከተሰጡ አስተያየቶች መካከል በጥቂቱ እናገራችሁ። ባለሀብቷ መጽሐፉን በ50,000 ዩሮ ገዛች ማለት በቀጣይ 5 ወራት ውስጥ ከ50 እስከ 500 ሚሊዮን ብር ቅድሚያ ይሰጣታል ተብሎ ይጠበቃል። የምትፈልገው ቦታ የነበሩ ገበሬዎች ተነስተው 50,000 ሄክታር መሬት ሊሰጣት ይችላል ሲሉም የተናገሩ አልጠፉም። የተለየ አንዳች ነገር ካልተፈጠረ በስተቀር የ50 ሚሊዮን ብር ዕቃ ከቀረጥ ነጻ ልታስገባ እንደምትችል እድልም ይመቻችላታል ያሉም አሉ። በመንግስት ሚዲያዎች ስለ ልማታዊነቷ እጅግ በርከት ያሉ ዘገባዎች ይሰራላታል ተብሎም ነው የሚጠበቀውም ብለዋል። የጠቅላይ ሚኒስትር አብይ አህመድና የአቶ ሽመልስ የግል ስልክ ላይ መደወል እንደምትችልም እድሎች ይመቻችላታል የተባለ ሲሆን በዚህ መሰረት ብዙዎች 50,000 ዩሮ ለባለሀብቷ ወጪ ሳይሆን ድንቅ ኢንቨስትመንት ቀብድ ያሳዘችበት ስልት ነው በሚል እየገለጹት ይገኛሉ። ከትናንት ምሽት ጀምሮም ጉዳዩ በዚህ መልኩ መነጋገሪያ ሆኖ ቀጥሏል። ወደ ሁለተኛ ጉዳያችን እናምራችሁ። የኢትዮጵያ መንግስትና የኤርትራ አቻው በአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰሞኑኛ መግለጫ እኩል ተቆጥተው ተመሳሳይ አቋም ይዘዋል። አሜሪካ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ደም አፋሳሽ ጦርነት ዙሪያ ሰኞ ዕለት ይፋ ባደረገችው ሪፖርት የኢትዮጵያ የኤርትራና የአማራ ኃይሎች በጦርነቱ በሰብአዊነት ላይ የሚፈጸም ወንጀል መፈጸማቸውን ማስታወቋ ይታወሳል። በተጨማሪም የህወሓትን ጨምሮ ሁሉም ተፋላሚ ኃይሎች የጦር ወንጀል ፈጽመዋል ስትል ወንጀላ ነበረ። ሪፖርቱን ይፋ ያደረጉት የአሜሪካው ከፍተኛ ዲፕሎማት አንቶኒ ብሊንከን ከነዚህ ወንጀሎች ውስጥ አብዛኞቹ ድንገት ወይንም በጦርነት የተከሰቱ ብቻ ሳይሆኑ ታስቦና ሆነ ተብለው የተፈጸሙ ናቸው ሲሉ ነበረ የገለጹት። መስሪያ ቤታቸው ህጎችንና እውነታውን በጥንቃቄ ካጤነ በኋላ ሁሉም ተፋላሚ ኃይሎች በሰሜን ኢትዮጵያ ጦርነት የጦር ወንጀል መፈጸማቸውን በተመለከተ ድምዳሜ ላይ መድረሱም ገልጸዋል። አሜሪካ ይህን ትበል እንጂ የኢትዮጵያ መንግስት በውጭ ጉዳይ መስሪያ ቤቷ ባወጣው መግለጫ በአሜሪካ ከፍተኛ ዲፕሎማት የቀረበውን ሪፖርት ውድቅ አድርገዋለች። የአሜሪካ መግለጫ አዲስነት የሌለውና ጊዜውን ያልጠበቀ ነው በሚል ተቃውሞታል። የፌዴራል የውጭ ጉዳይ ሚኒስትር ባወጣው መግለጫ በበኩሉ መግለጫው ግጭት ቀስቃሽ ነው በማለት ነበረ ያወገዘው። ኤርትራን በተመሳሳይ እየተካሄደ ያለውን ርካሽ የማሳይጠን ዘመቻ ኤርትራና ኢትዮጵያን በውሸት ለመወንጀል ያለመ ነው ብለዋለች። ኢትዮጵያ የተሸፋፈነ ውግዘትን አትቀበልም ያለው መግለጫው የኢትዮጵያ ሰብአዊ መብት ኮሚሽንና የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ሪፖርትን ተመርኩዞ የወጣው አዲስ መግለጫ ምንም አዲስ ነገር የለውም በማለት ነው የጠቆመው። የአሜሪካ መግለጫ ያስቀመጠው ወቀሳ ሚዛኑ የሳተ የህወሓት ኃይሎችን የወነጀለ ተጠያቂነት መርጦ ለመቀነስ ጥረት ያደረገ ስለመሆኑም የውጭ ጉዳይ ሚኒስትር በመግለጫው አመልክቷል። እንደ ኢትዮጵያ ሁሉ በጦርነቱ ተፈጽሟል
ተፈጽሟል በተባሉ ወንጀሎች እጅ አላት የተባለች ኤርትራም ሪፖርቱን ውድቅ አድርገዋለች። የኤርትራ ማስታወቂያ ሚኒስቴር ትላንት ማምሻውን ባወጣው መግለጫ በአሜሪካ የቀረበው ክስ መሰረተ ቢስና ማስረጃ የሌለው የስም ማጥላሸት እርምጃ ነው ስትል ተቃውሟለች። አሁን እየተካሄደ ያለውን ርካሽ የማሰልጠን ዘመቻም የኤርትራና የኢትዮጵያ መንግስት በውሸት ውንጀላ በማጥላላትና በማሸማቀቅ እንደዚሁም በተቃራኒው ህወሓትን በማጠናከር ተጨማሪ ትርምስ ለመፍጠር ያለመ ነው ሲልም መግለጫው የአሜሪካ መንግስት ተቃውሟል። ጦርነቱ በመቶ ሺዎች የሚቆጠሩ ሰላማዊ ሰዎችን ህይወት የቀጠፈ እንደዚሁም ሚሊዮኖችን ለመከራና ለሰቆቃ ያጋለጠ ቢሆንም በፕሪቶሪያና በናይሮቢ የሰላም ስምምነት ተፈርመው ሁኔታዎች ወደ ነበሩበት እንዲመለሱ ከፍተኛ ጥረት እየተካሄደ ይገኛል። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰገንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።